ሊወለዱን ከቻሉና ንብረት ካስያዙ መውሰድ ይችላሉ። መቼስ ረጅም ዓመት ታውቀኛለህ። ሐቄንና ታማኝነቴን ታውቃለህ አቶ መኮንን። አንተ ነህ እንደ ዋስ የምትሆናቸው? አዎ እኔ ዋስ ሆናቸዋለሁ። ካሳ ከከፈላችሁ በሌብነት ያምናችኋል ማለት ነው። ላፍታም አልተጠራጠርኩሽ። ሊያስሩሽ ሆነ። ብታሰርስ ምን ችግር አለ? ፖሊሶች እኮ ወርቁን ፈልገው እስኪያገኙት ነው። እንዳሰብሽው ባይሆንስ? አባስ አምኖኛል። እዳውን በጊዜው መክፈል ስላልቻለ ብዙ ታገዝኩት። ታዲያ ከዚህ በላይ ምን እንዳደርግለት ነው የምትፈልገው? አብረኸኝ ብትሆንና ስራውን ብታግዘኝ ኖረው ሁሉንም ነገር በደንብ ታውቅ ነበር። እመነኝ አባዬ እያሱ ላይ ተስፋ ቆርጧል። እኔም ለሱ ቢዝነስ ብዙም ኢንተረስት እንደሌለኝ ያውቃል። ስለዚህ ነገ ተመልሰናልና ስለ ስራው አወራው። አንተ ግን ትንሽም ቢሆን ለልጅ መቆም ነበረብህ። ለሷ ስለቆምኩ ነው የማልችለው ዕዳ ውስጥ የገባሁት። ዕዳው ሁላችንም ነው ይመን፣ ያንተ ብቻ አይደለም። ለማንኛውም ልጅ በጣም ቅር ብሏታል። ቸልታህንም በደንብ አስተውላለች። እስቴታ ሰብለ መስራትም ማሰብም መተኛትም አልቻልኩም። ምን አለ አንዳንዴ እንኳን ጭንቀትን ለፈጣሪ ብትተውለት። ወርቅ የሚለካው በሚዛን ያም ሆነ ይህ በጠዋት ስለመጣህ አመሰግናለሁ። ያው አስቸኳይ ነው ስላልክ በሌሊት ተነስቼ መጣ። አስቸኳይነቱ ለአባትህ እንጂ ላንተ አይደለም። አባ ለመምጣት አልተመቸውም። ስራ በዛበት። ስራ በዛበት?
ጥጋብ በዛበት አትለኝም? አባዬ ሰሞኑ ስራ አብዝቷል። ስራ ባቆም ምን እበላለሁ የሚለው ነገር አሳስቦታል መሰለኝ። ነገ በፈጣሪ እጅ ነች በለው። ለዚህ ነው ጸሎት ስናደርግ የዕለት እንጀራችንን ስጠን ዛሬ ብለን የምንጸልየው። አባትህ የሰውን የዕለት እንጀራ እየነጠቀ ነው። ተበዳሪዎችም እያለቀሱበት ነው። ሀብትና ንብረት ቢከማች የሰው ልጅም ባካለበት አይጠቅምም በለው። በሰፈሩት ቁና መሰፈርም አለ። ሰዎች እኮ ግን ወደውና ፈቅደው ነው ከሱ የሚበደሩት። አትሳሳት። ብዙዎቹ ሲጨነቁና አማራጭ ሲያጡ ነው ከሱ የሚበደሩት። ልጄ እንደነዚህ አይነቱ ሰዎች ደግፈህ ትረዳቸዋለህ እንጂ በደካማ ጎናቸው ገብተህ የቀራቸውን ተስፋ አትነጥቃቸው። በዚህ ዓለም ላይ ትልቁ ኃጢአት የሰውን ተስፋ መንጠቅ ነው። ትልቁ ጽድቅ ደግሞ ፈጣሪን መፍራት ነው። በርግጥ ከሞት በኋላ ላለ ሕይወት የማይጨነቅ ሰው ይህ አይገባው። የሚሰማ ከሆነ ግን አጥብቀህ ንገር። ሀብቱ ከሞት አያስጥለውም። በሥጋ ከመሞት ደግሞ የከፋ የነፍስ ሞት አለ። ስለዚህ ተው፣ ይቅርብህ የሰው ሀብትም ብለህ ንገረው። እሺ ከሰማይ ይነግረዋል። በዚህ ጉዳይ ብቻ ነው ልታናገረው የፈለከው? የልጁን ጥፋት ሊያይ የሚወድ አባት አለ? ለማንኛውም አንድ ከራሱ አልፎ ለሀገር ተስፋ የሚሆን ሰው በሰውነቱ ውስጥ አለ። በአባት ምክንያት ቤተሰቡ ሊፈርስ ጫፍ ላይ ደርሱ። አባትህ የዚህን ሰው ንብረት ሳይነካበት የሚመልስበትን እድል እንዲሰጠው ንገረው። በር ሳታንኳኳ እዚህ ክፍል እንዳትገባ ነግሬሃለሁ። ይቅርታ። ስደውልልህ አታነሳም። ያ ስለሺ የሚባል ገልቱ አሁንም ሽማግሌ ልኮ ከሱ ጋር ስከራከር ነበር። አሁንስ ትዕግስቴን እየተፈታተነው ነው። ሽማግሌው ለምንድን ነው የፈለገኝ? ስለ እንዳለ ሊያወራ ነው። ስለ እንዳለ? በምን አወቀ ስለ እንዳለ? እንዴት እንዳወቀ አላውቅም፣ ግን አውቃል። የዚያ የመጋዣ ስራ ነው የሚሆነው። ማ? የሲማኗ። ያለሱ የአባቴ መኖሪያ ለእንዳለ ሊነግረው የሚችል ማንም የለም። በሱ ቤት እኔን ማሳጣቱ ነው። አየህ፣ የሳቅል ሁሉ ወዳጅህ አይደለም። የአበዳሪነት ስራው ተጠቅሎ በኔ እጅ መሆኑ ያበሳጫቸው ብዙ ሰዎች አሉ። ሁሌም እኔን ለማዋረድ ሀብቴን ከጄ ለመንጠቅ እያደቡ።
ከአንበሳ መንጋጋ ስጋ ለመፈልቀቅ እየሞከሩ እንደሆነ ገና አልገባቸውም። አየህ፣ ለዚህ ነው ከጎን ይሁን እምልህ። ገባ? ዘንድሮ ሁላችንም ነጣቂዎች ወይም ተነጣቂዎች ነን። ከዚህ ውጪ መሆን አንችልም። ስለዚህ ከየትኛው ጎራ እንደሆንክ አስብበት። ግን እኮ ነጣቂም ተነጣቂም ሳይኖር በጋራ አብሮ መስራት ይቻላል። የአያትህን ደካማ ፍልስፍና ይዘህ መጣህ። የእሱ ሳያንስ እኔና ልጆቼም እንደሱ እንድንሆን መፈለጉ ያበሳጨኛል። ሎጂኩ እኮ ትክክል ነው። ማንም ማንንም ሳያስለቅስ ሳያሳዝን በጋራ አብሮ መስራት ይቻላል ነው ያለው። እኔም አያትህ የሚለኝን ሰምቼ ቢሆን ኖሮ ይህን ጊዜ እናንተ የተደላደለ ህይወት አይኖራችሁም ነበር። ለማንኛውም አንተ እኔ የማደርጋቸውን ነገሮች በትኩረት እንድታስተውል የምፈልገው ለዚህ ነው። ወደፊት ራስህን ችለህ መቆም ከፈለክ ዛሬ ከኔ የምትማረው ብዙ ነገር አለ። ከየት ከተፋልክ ልጅ ዘላለም? ያው እዚያ ያለውን ስራዬን የሚጨርስልኝ ሰው ሳገኝ ጊዜ ሳላባክን ላዋሮት ብዬ ነው የመጣው። አይ መልካም ና ወዲህ ና። ያው ባለፈው በተነጋገርንበት ጉዳይ ላይ አምነህበትና ተስማምተህ ከሆነ ደስ ይለኛል። አዎ እንደዛ ነው። አይ የሚጠቅምህን ውሳኔ ነው የወሰንከው። እንደሚሆን ተስፋ አደርጋለሁ ጋሽ። አዎ አንተ ብቻ እዚህ ያለውን ፎቅ ቶሎ ጨርስልኝ እንጂ ገና ብዙ ነገር አብረን እንሰራለን። ችግር የለም ጋሽ። በእኔ ላይ እምነቶትን ይጣሉ። አይ ጥሩ። እዛ ያለውን ስራህን እንዴት አደረከው? ያው ሰሞኑን ማሽኖቹን ካስለቀኩኝ በኋላ የሚቀጥለውን ስራ መስራት የምችልበት ገንዘብ ስላላገኘሁኝ ስራውን መቀጠል አልቻልኩም የሚል ደብዳቤ አስገባለሁ። የተወሰነ ብከሰስና ካሳ ክፈል ብባል ነው እንግዲህ ቀስ እያልኩ ከፍላለሁኛ። ግድ የለም ወደፊት ስጋም ስራም ስለሚያስተሳስረን በደንብ እንረዳዳለን። አንተ ብቻ እዚህ ያለውን ስራ ጠንክረህ ያዝልኝ እንጂ እዛ ስላለው ምዳህ እናወራለን። እሺ ጋሽ።
እንዳለ እንዳለ ዳግምን ትምህርት ቤት ላደርስ ለሄድ ነው። አማኑ ተኝቷል እያየኸው ሰምተኸኛል? ናዳግም ምንድነው የሰራችሁት? እሺ በኋላ ይጠረጋል። አንድ ላይ አፍሰህ ትከታለህ። ሮዚ ያው የስራው ጸባይ ነው። አንተ ኮንትራክተር ነህ እንጂ ግንበኛ ነህ እንዴ? እኔ ለአንቺ ስለ የማልሆነው ነገር የለም ብዬሽ የለም? ምንድነው የመሰከው? ሂጂ ወደ ቤት። ትንሽ ቆይት ብዬ እመጣለሁ። ሲሚንቶ ይቦንብሻል። እመጣለሁ። ሂጂ። አሁን ጉልበት እንደሆነ እዚህ ጋር ሳም ባንደና ነገር እንዳይበንብሽ ቀስ እያልሽ አንድ ይቀራል። እሺ ባሌ እዛ ሲሚንቶ ያቦካል፣ አንተ እዚህ ቁጭ ብለህ ታነባለህ። መጣሽ እቴ? ምን እንደመሰለ ብታየው። አንቺ የለሽ እንግዲህ እንዳትንከባከቢ። እንዴት እኖራለሁ? ሽማግሌ ሳይልክ የተዋወቀው አንሶ እኔም እዚህ ብኖር አባ ደስ የሚል ይመስላል? እሱማ እኔም ደስ አይለኝም። ምንም ቢሆን እኮ ታላቅ ወንድምሽ ነው። አይዞህ አታስብ። እኔም እዚህ የመኖር ፕላን የለኝም። አዲስ አበባ ምን የመሰለ አፓርትመንት ያለኝ ሰው ነኝ። ማሬ መጣ። በቃ ፕሊስ ቶሎ ተጣጥብና ወተን አየር እንቀበል። ስራውን ለማን ጥዬ? ለሰሪዎቹ ነው። አንተ እኮ አሰሪ ነህ። ሰሪዎቹ ገና ሁለተኛ ዙር እየሰሩ ነው። ሙሊት ከመጀመራቸው በፊት ድጋሜ ሄጄ ማየት መቻል አለብኝ። እሺ ቢያንስ እያሱ ያግዝ። ሞትክብኝ እኮ ማሬ። የኛው እኮ ሙያ የሚጠይቅ ስራ ነው። ሌላ እጅ ከገባበት ይበላሻል። ስራው ያን ያህል አንገብጋቢና አስቸኳይ ፕሮጀክት አይደለም። ተረጋግተህ ራስን ቴክል እያደረግህ ብትሰራ ይሻላል። ቴንኪው ወንድሜ። እስቲ ከሰማ ንገርልኝ። ስጋታችሁ እኮ ይገባኛል፣ ግን አባት ለእኔ ትልቅ አደራ ሰጥቶኛል። እኔ ላይ ትልቅ ተስፋ አላቸው። በዚህ እንኳን ብዙም እርግጠኝነት አይሰማም። ብዙም ኮምፎርታብል አትሁን። ያገኘው ቦታ በየትኛውም አጋጣሚ ልታጣው ትችላለህ። ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ
ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ አንድ በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዎታል። ጋሼ ፈልጎኝ ነበር። መጣ? አዎ። እዚህ ጋር ፈል የልብ አውቃ ነህ። አንድ ለነገ ያስቀመጥኩት ጥሪት አለ። አንዳንድ ሰዎች መኮንን ምን ሆኖ ነው ሰውነትን በመታከል መንደር ውስጥ ይሄን የሚያክል መጋዘን እየገነባው ይሉኛል። እንደውም ለከተማው ሰው ሁሉ አበድሮ ከተማውን መያዣ አድርጎ ሊከትበት ነው እንዴ ይሉኛል። ግን ጠንካራ ሐሳብና ውዳቂ ሐሳብ ልዩነታቸው ምን እንደሆነ ታውቃለህ? ውዳቂ ሐሳብና ጠንካራ ሐሳብ ልዩነታቸው? ጥያቄን በጥያቄ አትመልስ። ደካማ ነው የሚያስመስል። ጠንካራ ቅድም ውዳቂ ቅድም ሲጀመሩ የሚሳኩ አይመስሉም። ጊዜና ሂደት ነው የሚለያቸው። ጠንካራ ቅድ አስቀድሞ ችግሩን አይቶ መፍትሄ ያመጣል። ውዳቂ ቅድ ግን ችግር ቢገጥመው አስቀድሞ መፍትሄ ስላላዘጋጀ ተቸንክሮ ይቀራል። በሕይወት ውስጥ ደግሞ ተቸንክሮ እንደመቅረት በጣም አደገኛ ነገር የለም። ወዳጄ ሕይወት ባዝሊን እንደተቀባ ተራራ ናት። ከቆምክ ተንሸራተ መቀመቅ ትገባለህ። ስለዚህ ምንም የሚያግድ ነገር ቢያጋጥምህ መንገድ አሳብሮ መቀጠል ነው እንጂ መቆም የሚባል ነገር የለም። እኔም ይሄንን መጋዘን የገነባሁት በደንብ አስቤበት ነው። ወፍ በበዛበት አካባቢ ወጥመድ እንደማዘጋጀት የሚያዋጣ ነገር የለም። ለማንኛውም ይሄ የገነባሁት መጋዘን ከጥቂት ወራት በኋላ ማሽን የሚጮህበት ትልቅ ፋብሪካ ይሆናል። አንድ የውር ድንብሩን የሚራመድ ተበዳሪ ጥሎት የሚሄድና በጣም አዋጭ የሆነ ማሽን እዛ ውስጥ አለ። እሱ በቅርቡ የኛ ስለሚሆን ስራችንን እንጀምራለን። ባልጩት እየተከታተልሽ ነበር? አንተ ነበርክ? ባለፈው ከአክሊሉ ጋር የነበርከው አንተ ነህ? ምን እንደምታወሪው? አክሊሉ ወርቁን ሲሰርቅ አብሮ የነበርከው አንተ ነህ? እባክሽን አፍሽ እንዳመጣሽ ዝም ብለሽ አዘባርቂ። እሺ አሁን የተቀባበላችሁት ምንድን ነው? በቃ አበርሽ፣ በቃ አበርሽ። ንገረኝ፣ በቃ የምታውቀውን ነገር ብቻ ንገረኝ። ምንም ነገር አላውቅም። ወርቁ የተሰረቀለት ማለቴ ወርቁን የሰረቅሽበት። እኔ ክላስ ውስጥ እንደነበርኩ ማንም ተማሪ መሰከረ። ከፈለግሽ ገብተሽ ማረጋገጥ ትችላለሽ። እሺ እሺ። አክሊሉ እቃውን የሚያስቀምጥ የት ነው? የመኪና እቃዎቹን ከሆነ ሄደሽ ጋራጅ መፈለግ ትችላለሽ። ከፈለግሽ እዛ ሱቅ። ምን ወደ ክላስ መግባት አለብኝ። በቅርቡ የማትሪክ ተፈታኝ ከማንም ወሮ በላ ጋር ማጠፋው ጊዜ። ስለዚህ እንዳትከታተኝ እሺ?
ጋሼ የእንዳለ ሚስት መጣለች። ምን ልትሆኚ መጣሽ ደግሞ? ምን ላድርግ ጋሼ? አበዳሪው ማሻፈረኛል። ሁሉም ነገር እኮ ጠመመብን። እንዳለ ያሰበው ሁሉ እሳት እየበላበት ራሱን አያውቅ። የላከቦት ሽምግልና እስከሚመጣ እንቅልፍ የለውም። ሌሊት ያለ እንቅልፍ ሲገላበጥ ያድራል። ጠዋት አጉል እንቅልፍ ይተኛል። ነው ነገሩ ሁሉ ነው ልላለብኝ እኮ። ራሱን አንድ ነገር ያደርጋል ብዬ ሰብክ። መጀመሪያ ነበር ይሄን ማሰብ። እባክዎትን ምርቱን ሲያወጣ እኮ እጥፍ አድርገ መልስ ቢሉት ይመልሳል። እኔማ ቆዳው ሞኝ ነው ብዬ ንቄው ነበር። አዝኜ ነበር ባለፈው አንቺም ስመጪ። እሱ ግን የሚታመን ሰው አይደለም። ለካስ ሽምግልና የላከው የገዛ አባቴ ጋር ነበር። አየሽ፣ አትነጋገሩ። አንቺ ለሱ ሳትነግሪ አንድ ነገር ታያለሽ፣ እሱ ለአንቺ ሳይነግርሽ ሌላ ነገር ይላል። ለማንኛውም ስሞታ ይዘህ አባቴ ጋር መሄድህን የማልሰማ መስሎህ ነበር ወይ በይልኝ። አሁን የሁለታችን ስምምነት አብቅቷል። የጽሑፍ ውላችን የሚያበቃበትም ዕለት ከወር በላይ አልፎታል። ስለዚህ ዕዳውን በጊዜ መክፈል ስላልቻለ ያስያዘው ማሽንና ፍቃድ እዛው ይቀራል። ዛሬውኑ የመጋዘኑን ቁልፍ ይመልስልኝ። አረ በፈጠሩት እባክዎትን እባክዎትን ነገሩ ደግሞ ቁልፍ እንዲመልስ እሺ። ቀጥይ። አናግሪኝ እንጂ ስትከተይኝ አልነበር? ባልጩ ስትፈልግኝ እንደነበረና ወደ ሱቅ እንደላከሽ ነግሮኛል። ያው ምንድነው የምትፈልጊውን ተናገሪያ። ተናገሪ እንጂ ነው ወይስ ፈራሽ? በአንተ ምክንያት ስሜ ጠፍቷል።
ቤተሰቦቼ ብዙ ችግር ውስጥ እየገቡ ነው። ትምህርቴንም መማር አልቻልኩም። ይሄን እኮ አስቀድሜ ነግሬሻለሁ። ምንም እንዳልተፈጠረ አርፈሽ ቁጭ ብትይ ኖሮ ምንም አይደርስብሽም ነበር። አሁንም ሌላ ጦስ ሳይመጣብሽ ወደ ቤትሽ ተመለሽ እሺ? ሂጂ። ምን አድርጌክ ነው ግን? ይሄን ያክል ምን አድርጌክ ነው? እንደ ግል ቂም አትውሰጂው፣ የሥራው ባህሪ ነው። ያ ቀን የተፈጠረው ነገር ምስክር አያስፈልገውም ነበር። እድልሽ ግን ሲያንከወከው አመጥቶሽ ማየት የሌለብሽን ነገር ተመለከትሽ። ያ ስራ ምስክር ባይኖረው ኖሮ ለዘረፋው ኃላፊነት የሚወስድ ሰው አያስፈልግም ነበር። በቃ አንድ ተራ ሌባ ነው ያደረገው ተብሎ ይታለፍ ነበር። ስለዚህ እድልሽን ውቀሽ እንጂ ቂም አትያዥ። ካሁን በኋላ ብትረጋጊ ይሻልሻል። እዳሽ ተከፍሏል። የእስር ቤትም ልትገቢ ትቺ ነበር እኮ። ቢያንስ እሱ ቀርቶልሻል። እኔ ሳሎን አንተ ነበርክ መታሰር የነበረብህ። ያ ብዙ ልዩነት አያመጣም። አንቺ ግን በዚህ አካሄድሽ ከቀጠልሽ ሌላ ብዙ ነገር ነው የምታጭው። የወንድምሽ እንጀራ እጄ ላይ እንዳለ አትርሽ። ማነፍነፍሽን በዚሁ ከቀጠልሽ ወንድምሽ ራሱ ዞሮ ጠላት ነው የሚሆንብሽ። ስለዚህ ብልጡኝና ያለሽበትን ቦታ ተመልከች። በቃ እኮ አንቺ ማለት ይሆንሽ። ከዚህም የባሰ ልትሆኚ ትቺ ነበር እኮ። ቢያንስ በሱ ተጽናኝ። ካሁን በኋላ እከሌን አናገረችው ገራዥ አካባቢ ድርሽ አለች የሚል ወሬ ብሰማ አሁን ካለሽበት ቦታ የባሰ ቦታ እንዳለ አሳይሻለሁ። ህይወትሽን ከምታስቢ በላይ ውስብስብ ነው ማደርግብሽ። ምን ነው እዚህ ነገር ላይ ተጣበክ? ወደፊት ልጀምር ያሰብኩት የቢዝነስ ፕሮፖዛል ነው። እና ተፈተናል እንዴ? እንደዚህም ታጠነው? አባዬ ጮኛሽን ወሰደብሻል? የት ነው ተያይዘው የሄዱት? እኔ እንጃ። በአንድ አፍ ካልጎረስም ብለዋል። ዛሬ ደግሞ ምን ችግር አለው አንድ ላይ ቢጎርሱ? ለምን እንደመጣችሁ ገብቶኛል። ኮንግራ። ለምንድን ነው የመጣነው? ከአባዬ በልጦሽ። ታዲያ ምን ይገርማል? ብር መውሰድ እኮ አንተ እዚህ ሁሌ የምትመጣበት ሪዝን ነው። አትሊስት እኛ ፎቅ እየሰራ ነው ብር የምንወስደው። እንዳንተ ቁጭ ብለን አይደለም።
ያ ቀን የተፈጠረው ነገር ምስክር አያስፈልገውም ነበር። እድልሽ ግን ሲያንከወከው አመጥቶሽ ማየት የሌለብሽን ነገር ተመለከትሽ። አይ ወርቅ የሚለካው በሚዛን። ካሁን በኋላ የምትረጋጊ ይሻልሻል። እዳሽ ተከፍሏል። የእስር ቤትም ልትገቢ ትቺ ነበር እኮ። አባስ አምኖኛል? አዎ፣ ያው ለጊዜው ግራ ስለተጋባ ነገሮችን ከራሱ ጋር እስኪያዋሃድ ድረስ ጊዜ ፈጀበት። እባክሽ አትፍረጂበት። ይሄ ደግሞ እዚህ ምን ይሰራል? ታዲያ እንዴት ነው ያለብንን ብድርና ወለድ መክፈል ምንችለው? እኔ በግበኝነት፣ አንቺ በልብስ አጠባ። እስቲ ንገሪ። አሁን ሁላችሁንም ወደ ውስጥ ይቀጥታል። አንድ ስንዝር ብቻ ነው የቀረኝ ወደ ተሻለ ሀገር ለመግባት። ከፊት ያለው የማይታይ ግድግዳ ግን በቀላሉ አይፈርስም። ተስፋ እንዳልቆርጥ ድል ይታየኛል። ግን እኮ ባለፈው ይሻል ነበር። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።